እንዳልኩት ቅድም ይህ ሰው እና መሰሎቹ ጥላቻ ልባቸው ያረገዘና በእስልምናና በሙስሊሞች በነብዩ ሰለላሁ ዐለይሂ ወሰለም ላይ ምላሳቸውን የሚዘረጉ ሰዎች ሊንቁን የቻሉት የኛ ሁኔታ ነው እንድንናቅ ያደረገን። እኛ አንድ ብንሆን እንከበራለን። የምር ልቤን ነክተዋል። ይህን ያክል ስሜታዊ መሆነ ደግሞ አስገርሞኛል። ምንም እውቀት ላይ ያልተመሰረተ ቢሆንም በስሜት ግን ነብይህን እንደምትወድ ግን አይቻልም። ጉዳዩ ግን ሚዛናዊነት የጎደለው መሆኑ ደግሞ ትንሽ አሳዝኖኛል። በዚህን ያህል ልክ እምነትህ እንዳይነካ፣ ነብይህ እንዳይነካ፣ አንተ እንዳትነካ ይህን ያክል ከፈለክ እስኪ ሚዲያው ላይ ውጣና በኢየሱስ ክርስቶስ ላይ የሚነገሩ ስድቦችን፣ የሐሰት ትምህርቶችን፣ ተቃውሞዎችን፣ አሉባልታዎችን በየመስጊዱ በር ላይ የተቀመጡትን ሲዲዎች፣ በየመስጊዱ ውስጥ የሚደረጉ ትምህርቶችን፣ በክርስቲያኖችና በተከታዮች ላይ የሚደረጉ ዛቻዎችን እስኪ ተመልከትና አንተ ልክ እንዳዘንክ ሌሎች እንደሚያዝኑ ቢሰማህ ብዬ አሰብኩ። እንባ በብዙ መንገድ ነው የሚወጣው። ሐዘን በብዙ መንገድ ይመጣል። ኢየሱስ ክርስቶስ ሲናገር ሌሎች እንዳደርጉባችሁ የማትወዱትን እናንተ ደግሞ አታድርጉ ብሏል። አንተ በዛ መልኩ ለምን አትመለከተው? ስሜትህን ተረድቻለሁ። ስሜትህ ሁሉም ሰው ሊረዳው የሚችል ነገር ነው። አንተ የሰው ስሜት ለምን አትረዳም? እናንተ የሰው ስሜት ለምን አትረዱ? እስኪ በየመስጊዱ በር ላይ የሚሸጡ የነበሩ ሲዲዎችን ስማቸው። እስኪ ስለ ኢየሱስ ክርስቶስ ምን እንደሚሉ፣ ስለ ክርስትና ምን እንደሚሉ እስኪ አያቸው። የምታነበው ቁርአን ላይ ስለ ክርስትና ምን እንደሚነገር እስኪ ተመልከት። ክርስቲያኖችና አይሁዶችን አላህ ያጥፋቸው ይላል። ከፍጥረት ሁሉ ክፉዎች ናቸው ይላል። አይሰማንም? እኛ ክርስቲያኑ ማህበረሰብ አይሰማውም? አንተም ብቻ ነው የሚሰማ? አንተም ብቻ ነው የሚያምህ? እስኪ ዘወር ብለህ ተመልከት። እስኪ ነገሮችን ለማስተዋል ሞክር። ይሄ ስሜት፣ ይሄ ለቅሶ፣ ይሄ እንባ ክርስቲያኖች የሚሰማቸውን ህመምና ስሜት ተረድተው ቢሆን ኖሮ እኔም በደንብ አክሴፕት ነበር ማድረግ። ግን እውነተኛና በእውቀት ላይ የተመሰረተ አይደለም። አንድ ነገር ልንገርህ፣ ባይዘወይ እስልምና ማንም ሰው ይተቸው፣ ማንም ሰው በእስልምና ይናገር፣ የግልህ አይደለም። አንተ የምታለቅስበትም የምታዝንበትም እኮ አይደለም። አንተ የእስልምና ጠበቃም አይደለም። እስልምና ለአንተ የተሰጠ ብቻ አይደለም፣ የአንተም ንብረት አይደለም። እስልምና መጽሐፍ ሆኖ በመጽሐፍ መልክ ሲመጣ ለዓለም ሕዝብ ሁሉ ለመተቸት ዝግጁ ሆኖ ነው የመጣው። አንብበህ አትተቸኝ፣ አንብበህ አትናገረኝ የሚባል ነገር የለም። ባይዘው ለሚዲያ የቀረበ ሐሳብ ለምን ተናገራችሁት፣ ለምን ተቻችሁት ማለት አይቻልም። አንዱ ገልብጦ ያንብበው፣ አንዱ በትክክል ያንብበው፣ አንተን የሚመለከተው እኮ አይደለም። አንተ እምነቱን በትክክል መከተል እንጂ ስለ እምነቱ መቆርቆር እኮ አትችልም። መጽሐፍ ቅዱስ ለዓለም ሕዝብ የተሰጠ መጽሐፍ ነው። አንተ መጽሐፉን አንስተህ የመተቸት መብት አለ። መጽሐፉ የኔ ብቻ ስላልሆነ፣ አምላኩም የኔ ብቻ ስላልሆነ አንተ አምላክን በፖዚቲቭም በኔጌቲቭም የመተርጎም የማብዛት የመለወጥ የፈለግከውን የማድረግ መብት አለ። አምላክ የሰጠህ ነው። እስትንፋስን ያልወሰደው እኮ ስትናገር መብት ስላለህ እኮ ነው። ነገሮችን በማስተዋል ለምን አታደርጉ? አሁን አንተ ህዝቡን እያነሳሳ ያለው በለቅሶና በእንባ ሰዎች እንዲጋደሉ እየፈለግክ ነው። ወንድሜ ቁርጡን ልንገርህ፣ ቁርአንም መጽሐፍ ቅዱስም አደባባይ ላይ ስለወጣ የፈለገው ሰው የፈለገውን ሐሳብ የማራመድ መብት አለው። የተጻፈና አደባባይ ላይ የወጣ ስለሆነ ማንም ሰው ሊተቸው፣ ማንም ሰው ሊነቅፈው መብቱ አለው። አንተ ጠበቃ ልትሆን አትችልም። መጽሐፍ ቅዱስ እንደፈለግህ አድርገህ አብራራ፣ እንደፈለግህ አድርገህ ጠይቅ፣ መብትህ ነው። ማንም አይከለክልም። እግዚአብሔርም ለሰው ልጅ ራሱን አቅርቧል። ተከተሉ ይሉ አልከተልህም፣ አንተ እንዲህ ነህ፣ እንደዛ ነህ፣ እንደዚህ ነህ ማለት መብቱ ውስጥ ተሰጥቷል። እግዚአብሔር የኔ ብቻ አይደለም ያንተም። አምላክ
ፍጥረታትን ፈጥሯል። ፍጥረታት መብታቸው ነው እሱን የመከተልና ያለመከተል ብለህ ካመንክ ለህዝብ ሁሉ ራሱን ካቀረበ ህዝብ ሁሉ ደግሞ የፈለገውን ነገር ማመን ከፈለገ ሊተቸው፣ ከፈለገ ሊሰድበው፣ ከፈለገ ሊጠላው፣ ከፈለገ ስለሱ ጥላቻ ሊናገር መብቱ። ይሄ አደባባይ ላይ ይወጣ። አንተ ጠበቃ አይደለም። ስለዚህ የውሸት እንባ ነው እንጂ የእውነት በእውቀት ላይ የተመሰረተ እንባ አይደለም። ይሄንን ለዚህ ወንድም አድርሱልን። እውነት ይንገር ጌታ ኢየሱስ ክርስቶስ ያስተማረን የመቱት በጥፊ የመቱት እየተፉበት እየሰቀሉት የሚያረጉትን አያውቁምና ይቅር በላቸው። ለነሱ ይቅርታን ነው የተመኘው። ወንድሜ ሆይ በደንብ ስማኝ። ኢየሱስ ክርስቶስን ሊገሉት ሊይዙት የመጡ ወስደው ሊገሉት ሊሰቅሉት ሊይዙት የመጡ ሰዎች መካከል አንዱን ጴጥሮስ ጌታዬን አትነካም ብሎ ጆሮውን ቆረጠው። መሬት ወደቀ ጆሮውን አመጣና መልሶ በቦታው አደረገና ጴጥሮስን ገሰጸው። ሰይፍ የሚያነሱ በሰይፍ ይጠፋል። ስለዚህ ሰይፍ ነው ሊሰግባ አይመለከትም። ወስደው ሰቀሉት። የሚያረጉትን አያውቁምና ይቅር በላቸው ነው። ለእነሱ ይቅርታ ነው የለመነላቸው። አንተ ምን አበሳጨህ? የተሰደበው ከሆነ መሐመድ ነው፣ የተሰደበው ከሆነ አላህ ነው። እሱ ራሱ ፍጥረታትን ፈጥሯል፣ ራሱን ለህዝብ ሰጥቷል። ስለዚህ መብታቸው ነው ብሏል። መሐመድን የሰደበው ሰው እስትንፋሱን ያለ አልወሰደው። አንተ ማነህ? ምንድነህ ነው ያልገባኝ። አንተ ያላህ ጋሻ ጃግሬ ነው ወይ? እሱ ጣዖት ነው ወይ? መመለስ አይችልም ወይ? አምላክ አይደለም ወይ? አንተ ጠበቃ ለምን ትሆነዋለህ? ለአንተ ነው ጠበቃ መሆን ያለበት እሱ። አንተን እንዳትነካ አንተን ነው መጠበቅ ያለበት። አንተ እሱን ለምን ትጠብቀዋለህ እንዴ? በሰው የሚጠበቅ አምላክ ነው እንዴ የምትከተሉት? ምላሽ መስጠት የማይችል አምላክ ነው እንዴ የምትከተሉት? አንተ ለምን ታለቅስለታለህ ስለሱ? አንተ ለምን ታነባለታለህ ስለሱ? ያንተን እንባ ማበስ የሚችል አይደል እንዴ እሱ? አንተን ማዳን የሚችል አካል አይደል እንዴ? ምን አበሳጨህ አንተ? ጣዖት አይደለ ተሸክመህ አትይሉ፣ አትንኩብኝ ምናምን አትለው። የሆነ በመዶሻ የሚያፈርሱት አይደለ፣ በስድብ የሚናድ አይደለ። በስድብ የሚናድ አምላክ ነው እንዲያያዝከው። በስድብ የሚፈራርስ አምላክ ነው እንዲያያዝከው። በስድብ የሚኮስስ አምላክ ነው እንዲያያዝከው። ለምን አንተ ትፋለምለታለህ? ለምንድን ነው የምታለቅስለት? ለሱ ልትጠብቀው ትሞክራለህ እንዴ? አንድ ብትሆኑ ብትስማሙ ምን ልታደርግ ነው? አንድ ላይ ሆነ ልታጠቃ ነው? አንድ ላይ ልትገል ነው? ልትጠብቀው ነው? አላህን ስሙን ልትጠብቅለት፣ አምላክነቱን ጠብቀህ ልታስቆይ፣ ዙፋኑን ልታዘገይለት፣ እስከ መጨረሻው ዙፋኑን እንዲጸና ልታደርግለት፣ በሰይፍ በጥላቻ ምን ልታደርግ ነው? ባይዘው ወንድሜ ሆይ ስማኝ፣ ይህንን አድርሱልኝ። ከቻልክ አላህን ስልክ፣ ከቻልክ የአላህ የሙሐመድ መልካም ባህሪያት አሉ ብለህ ካሰብክ እነዚህ ክፉ ባህሪያት የሉትም፣ እነዚህ ደግሞ መልካም ባህሪያት አሉት፣ ብትቀበሉ ትጠቀማላችሁ በል። አቅርብ፣ ለገበያ አቅርብ። የወደደ ሙሐመድን ነብይ አድርጎ ይቀበላል፣ ያልወደደ ደግሞ ነብይነቱን ይቃወማል። አላህን አስተምር። ይሄ በጎ ባህሪ ነው፣ እንደዚህ ያለ ክፉ ባህሪ የለውም ብለህ አስተምር። የፈለገ ይቀበላል፣ ያልፈለገ ይተቸዋል። ያልፈለገ ሊሰርበውም ይችላል፣ ያልፈለገ ሊያጥላለውም ይችላል። እንደውም ለሌሎች ሁሉ ይሄ አምላክ አይደለም ጣዖት ነው ብሎ ሊያስተምር ይችላል። አንተ ስሙን አትጠብቅለትም። አንተ ልትከላከልለት ልታጠፋለት አትችልም። ጥያቄ በስድብ የሚፈርስ እምነት አለ ወይ? በስድብ የሚፈርስ አምላክ አለ ወይ? በስድብ የሚፈርስ ነብይ አለ ወይ? በስድብ የሚፈርስ ቁርአን ነው ወይ ያለ? ለምን ትከላከልለታለህ? ለምን አንተ ታለቅሳለህ? ለምን ታነባለህ? እንባችሁን ከዓይናችሁ ላይ አብሳለሁ፣ ደስታን እሰጣችኋለሁ ያለ አምላክ እኮ አለ። እና ለምን አትመጣም? በክርስቶስ ኢየሱስ አምነህ ዳን፣ የዘላለም ሕይወት ታገኛለህ። የሚጠብቅህ እንጂ የምጠብቀው አምላክ አይሆንም። በእሱ ብታምን የዘላለም ሕይወት ታገኛለህ። የዘላለም ሕይወት የሚገኝበት በክርስቶስ ኢየሱስ ስለሆነ ወንድሜ እወድሃለሁ፣ ከልቤ ነው የምወድህ። ስታዘን ማየት አልፈልግም፣ ግን በሐሰት ከሆነ የምታዝነው ምንም ላደርግ አልችልም።
ኢየሱስ ክርስቶስ ይወድሃል፣ እኛም እንወድሃለን።